እጅን ከፈር እጅን አንሳ። ከጌታ ከኢየሱስ ክርስቶስ ውጪ አዳኝና አማላጅ ሌላ የለም። እሱ ነገር ሮሜ ምዕራፍ 8 ከቁጥር 30 ከሮሜ ላይ ያስነበበን። እሺ ደስ ይለኛል። ጴንጤ ቤት መጽሐፍ ቅዱስ አይጠፋም። ይሄው መጽሐፍ ቅዱስ ደስ ነው የሚለኝ። ከዛ ያነበብክ ነው ማለት። እሺ ደስ ይለኛል። ደስ ነው የሚለኝ። እሺ ሮሜ ምዕራፍ 8 ከቁጥር 34 ከ31 ጀምሮ ነው ያነባለሁ ትላለህ። ከ33 ጀምሮ እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። አሜን። አረ ብቻ የሚለው ይታላ አንተ ጋር ቅድም በላይ አልከኝ። ለዚህ እኮ ነው ዴቭ ቴንክ ዩ ሶ ማች። ብቻ አንተው ጨመርከ ኪሳውት አልጨመርኩም። መጽሐፍ ስለ ክርስቶስ ብቸኛ ዳኝነት ሐዋርያት ሥራ ምዕራፍ 4 ላይ እንምጣልሽ። ታማችን ይላል ናና ሐዋርያት ሥራ ምዕራፍ 4 ቀጥል እናነባለን። ስለሚለኝ ሐዋርያት ሥራ ምዕራፍ 4 አረባክ እንዳልክ ትንሽ ዝም ካለ አንተ ወደ ሙሉ ስብከት ትገባና መባ መሰብሰብ ልትጀምሩ። ኮንፈረንስ አይደለም ይሄ፣ ጌም ጨዋታ ነው። እንተ ስለሆንኩ ያው ከዚህ ባይብል ሲባል እንትን ይለኛል። ለዛ ተረጋጋ እንጂ በቃ ተቀጣልከኝ ተቀጣሉ ቅድም የሆነ ነገር ጨማምረ ነበር እሱን እንትን አልኩ። እሺ ለማንኛውም ኢየሱስ ስለሆነ አልችልም። ለዛ ነው ስለ ኢየሱስ ያው ጴንጤ። እሺ ቀጥታ ቀጭኑ ተረጋጋ። ራስ ተረጋጋ። 8 አባ ቲቪ ቴንክ ዩ። እሺ ጂጂ ቴንክ ዩ። ሌላ ሄኖክ ቴንክ ዩ ብራዘር ሄኖካ አንዴ እኔ ቅጣት አለው። አንዴ እሱ ቅጣት አለብኝ። ቴንክ ዩ ናሆሜ ጆ ቴንክ ዩ ጋይዝ። ሌላ አንድ ቢሊየን ቴንክ ዩ ምናሉ ቴንክ ዩ ምናሉ ሌላ ስድስት ሰው ቤተሰብ መሳይ ቴንክ ዩ ፋራ እናደርገዋለን። ኢየሱስ ጌታ ጊዜ ቴንክ ዩ። ሌላ አንድ ሰው ሞልተናል ማይ ፋሚሊ ቴንክ ዩ ሶ ማች ፋሚሊ። አሁን እኔ ብለን ትቀጣለህ። እሺ እንዳልካቸው ትሪፕል እቺ ተለፋ። እሺ ትሪፕሉ ጋይ 9000 ላይ ነን። ትሪፕሉን ሰብስበንም ቢሆን ዝም ብለን 50000 እንግባ እንዴ። በዚህ ቤት ታሪክ ታይቶ የማይታወቅ ትሪፕል 50000 እንግባ። ግላብ መጥቷል። ለስኪ አሜን ታንክ ዩ። ዝም ብለን 50000 ምን ያለው ቃል 50000 እንግባ። ሊና አበር 32000 ገቡ ጋይ 32000 ገቡ ጋይስ። ወይኔ ሲያኮርፍ አሜን። ሄኖክ ቴንክ ዩ ምን አባችን ሊና ለስኪው ሂዱበት ወይኔ ያረ ምን አይነት ቤተሰብ ነው። ቃል ቴንክ ዩ ሶ ማች ማይ ፋሚሊ ለስኪው። ኧረ ቴዲ ቤተሰብ በስመ አብ ወልድ ሁሉንም ያዙልኝ በእግዚአብሔር። ምንድናችሁ? ሄኖክ ምንድናችሁ? በረከት አሜንዬ እንዴ ሄኖካ ምንድናችሁ እናንተ? ዴቪዬ በረከት ምንኩት ነው? ሄኖክ ምንኩት ነው? ማይሆን ተራቀው ወደ ኋላ በእናትህ ሂድ ወደ ዛይድ ባክ ወደ ዛይድ ወደ ኋላ ራቀው ለኒ ተነሳችሁ ነው ፊዚካሊ ወደ ዛይድ ባክ። ይሄ ደግሞ በዚህ እድሜው ማይረጋጋ ውጭ ሀገር ልከው ማይረጋጋ ወደ ዛይድ ወደ ላይ ጨራለው ሁሉ እየመሰለኝ ነው እንዳልኩ ወደ ኋላ ትንሽ ቀረበ አቀረባቸው ትንሽ ራቀው ቴዲ አፍላፊ መናገር እንጀምር። ክርስቲያን ስለሆንኩ ነው ቤት ቴንክ ዩ ሶ ማች ዊ ጋት እኔ ቀረብ ስትል ወደ ፊት የሆነ ከኋላ የሆነ ጨራ ነገር ያለ እየመሰለኝ ነው። እሺ አንተ የሽሮ ዕቃ መስለህ መጣልሽ። አሁን ክፉ ደግ መነጋገር አለ። ወይኔ ቤተሰብ ደርሰናል። 50000 እንግባ ጋይስ፣ 50000 እንግባ። የገነፈለ ሽሮ መስሎ መጥቶ ላይ 50000 እንግባ ጋይስ፣ 50000 የእርድ ሽሮ እንዴት ይመስላል? የፋራ ሊያዘናጋ ነው ጋይስ። አዎ የቅድሙ አይነት ሊያዘናጋ እንዳንተ አይነት ከዚህ አዋተን የላክ ነው ዲያስፖራ ይቅርና ማንም አይሸውድንም። ሊያዘናጋ ግላፍ ጋይስ ታምር ታያለው። አሁን ታምር ታረግ በምን ታምር አንተ ነህ አታሸንፈኝም ጋይስ።
ጋይስ እንዳልክ ሁለቴ ነው እኮ የገገማ የምናደርገው። ምረት ታይሚንግ ጋይስ ቴንክ ዩ ሶ ማች ማይ ፋሚሊ ታይሚንግ። እሺ 50 ሺህ ገብተን ታይሚንግ እንዳትረሱ አሉ። እዛ ሾካካ መንፈስ መንፈስ አለ፣ ሾካካ መንፈስ አለ። ዝም ብለን እንሂድ። ፈርቻለሁ ጋይስ 50 ሺህ ጋይስ ታይሚንግ 53 ሺህ ቤካ በርተለሜዎስ ማድረግ ሊና የስ ታምራኝ ነሽ የስ እግዚአብሔርን እንዳልካለቀ በኋላ የተሰጠውን ጊፍት ብታይ። ወይኔ ሮቤል፣ ወይኔ ሊና፣ 2 ቅጣት አለብህ። ማይ ፋሚሊ አንዴ ዝም በል ሚውት አድርጌ ላመስግናቸው የኔ ቤተሰቦች። የሰማይ አምላክ ሊናዬ፣ የመባረክና የመባረክ ምንጭ ሆነ እግዚአብሔር። ትለያላችሁ። እኔ ቃላት የለኝም ለእናንተ። በስመ አብ የቴዲ ቤተሰብ እንዴት ነው ያኮራችሁኝ ዛሬ ሁላችሁንም። ሚክዬ፣ አቶ ቴድሮስ ምን አልከኝ? ምን ነበር ያልከው? ማነው ቴድሮስ? እሺ የመጀመሪያው ቅጣት ባይዘዌ በክብር አውራኝ። 1 ቅጣት ነው ያለብህ። እኔ 2 እቀጣለሁ እንዳትረሳ። 2 አለብህ፣ 2 አለብህ። እኔ ነኝ የምቀጣ። የመጀመሪያ ቅጣት እኔ ልቅጣ። መጀመሪያ ስማ። ኦኬ 1 አለብህ ለካ። አይ እኔ 2 አለብኝ። ኦኬ 1 ቅጣት። ቶሎ በል። እጅን ወደ ላይ ታደርጋለህ። ማምንበትን እላለሁ። እሺ 3 ቅጣት አለብኝ። ሶሪ ያው 3 ቅጣት። እሺ በልምልን ትላለህ። ምንድን ነው የምትወራው? አቦ በላ። እሺ ምንድን ነው አባቴ? 2 ቅጣት አለ፣ 3 ቅጣት አለብህ። ስለዚህ ጀብሎ ጋይስ እኔ እንዳልካቸው ዘነበ ሳይንቲስቶች በእኔ ፊት ላይ ጥናትና ምርምር አድርገው በእኔ ፊት ላይ ጥናትና ምርምር አድርገው አታስቀኝ እንዳልክ በእናትህ። በእኔ ፊት ላይ ጥናትና ምርምር አድርገው። እኔ በተለይ በጎን የምታዩት አስተያየት እኔ በጣም እያሳቀኝ ነው እንዳልክ። በእኔ ፊት ላይ ጥናትና ምርምር አድርገው። አታኩርፍ እንዳልክ። ወደፊት ቀረብ፣ ወደኋላ ራቅ በል እንዴ! እንደገና በዚህ ፊት እያኮረፍክ እንዴት ነው እንዳልክ? ቀጣላ አርፍ። እሺ ስለዚህ ምን ትላለህ? እሺ ድጋሚ ትላለህ። እኔ እንዳልካቸው ዘነበ ሳይንቲስቶች በእኔ ፊት ላይ ጥናትና ምርምር አድርገው ይሄ ልጅ ከአርባ ምንጭ አዞ ጋር ይመሳሰላል ብለውኛል። ከአርባ ምንጭ አዞ ጋር ይመሳሰላል ብለውኛል። ይበቃል እንዳልክ ይበቃል። የመጀመሪያ ቅጣት እጅን ከፍ አድርገህ እኔ የምለውን ትላለህ። 2ኛ ቅጣት የእግዚአብሔር ቃል አነባለሁ እሱን ትላለህ። 3ኛ ቅጣት እንዳልክ አንተማ ዛሬ በዛሬ አጨርስም እንዳልክ በእናትህ። 3ኛ ቅጣት መዳን በሌላ በማንም የለም በክርስቶስ ኢየሱስ ብቻ ነው እያልክ 15 ጊዜ እጅን ከፍ አድርገህ ትላለህ። የመጀመሪያው ቅጣት ምንድን ነው? የመጀመሪያው ቅጣት ጋይስ አራት ሰው ተቀድመናል። እሺ የመጀመሪያ ቅጣት መዝሙር ዘምር። የፈለኩትን የቅድሙን አይነት ሳይሆን የፕሮቴስታንት መዝሙር በትክክል ዘምር። በትክክል። 2ኛ ቅጣት ተንበርክከ ከወንበር ተነስተህ ተንበርክከ ኢየሱስ ክርስቶስ ጌታ ነው ትላለህ 10 ጊዜ። እሺ 3ኛ ቅጣት እኔ ማነበውን የእግዚአብሔር ቃል ከኔ ተከተለ ታነባለህ። አይዞህ አላረዝምብህም። እንደቅድም አሳጥር በእናትህ እንዳልክ የእግዚአብሔር ቃል ነው። አንተ የምትፈልገውን ፓርት ስትፈልግ ታሳድር ነው። በአንተ አስተያየት የሚቀነስ የሚቀየር ነገር የለውም። የእግዚአብሔር ቃል ነው። እግዚአብሔር ቃል ነው። አሳጥሮ ክብር አለ ለእግዚአብሔር ቃል። ግን እያሳጠርክ ነገር ሰው በቃ ዝም በል። እሺ እንዴ አንተ 2 ቀን ሙሉ እያስነበብክ እንዴት ነው የሚመጣው? ኧረ እባክህ እሺ እንዳልክ ስርዓት ይኑርህ። ገና 2 ቅጣት አለብህ።
በተቻለ መጠን እንዳልክ ሳታኮርፍ ንገረኝ። አንደኛ አረባ ከረተው ግን እሺ ኤፌሶን ምዕራፍ 2 ከቁጥር 4 ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ በነበርን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። እሺ ማንም እንዳይመካ ከስራ አይደለም። እኔ በነገር ላይ ባያበላ አነባለሁ እኮ ግን አንተ በጣም ለምን እንደምታረዝመው አላውቅም። እንዳልክ የእግዚአብሔር ቃል ነው። በአንተ አስተያየት አይቀንስም ከፍ አይልም። እግዚአብሔር ቃል እኮ ሲረዝምባቸው እኮ ከስርዓት ይኑር፣ እንደ ዕድሜ ይሁን። ተረጋጋ። እንደ ዕድሜ ይሁን። ቦታ እስክታገኛ ማድር አለብን። ስርዓት ይኑር፣ እንደ ዕድሜ ይሁን። እሺ ዲሲፕሊን የሚባል ነገር ይኑር። ሁለተኛ ቅጣት አለበት። ሌላ አንደኛ ቅጣት እሺ አንድ አለበት። አንደኛ ቅጣት በነገራችን ከመጽሐፍ ቅዱስ ስታነብ ማለት ነው ጥቅሙ ምንድነው? ከኪስ እንዳትጨምር አንቄ ይዣል። ጴንጤ እኮ ነኝ ከራሴ አልጨምርም እኮ የእግዚአብሔርን ቃል አንብበህ በል ስትለኝ እከተላለሁ እኮ የእግዚአብሔርን ቃል በል ስትለኝ ትጨማምራለህ። አንዳንድ ነገር የአንድ ቅጣት አለብህ። ስነ ስርዓት ይኑርና ተቀጣ። እሺ እንዳልክ እሺ። የመጀመሪያ ቅጣት መዝሙር ዘምር። እሺ ከሶስት ዘማሪዎች አማርጠላለሁ፣ ከተከስተ ከሊሊና ከዳንኤል አምደ ሚካኤል። እሺ ሶስተኛ ቅጣት ጻፉልኝ። ሶስተኛ ቅጣት ጋይስ፣ ሶስተኛ ቅጣት ጻፉልኝ። ደብል ነው ቤተሰብ፣ ደብል ቴንክ ዩ ማይ ፋሚሊ። ደብል ነው ቤተሰብ። ጡፋን ወሊን ማለት በጋራ ማለት ነው። ባይዜ ጡፋን ወሊን አባብየ ገለቶ አፍጅራ። እሺ ሶስተኛ ቅጣት ኢየሱስ ያድናል ትላለህ 10 ጊዜ። እኔ ሌላ ነገር እንደልቅጣ ሁሉም ያምናል እኮ ሁሉም ያምናል ኢየሱስ እንደሚያድን። እስልምናም ኦርቶዶክስም ሁሉም ያምናል። ኢየሱስ ያድናል። ባላው ፖለቲካ ተስራ አለው ደመቅ አድርጌ ምን ችግር አለ? እኔ ስል ነው ከኔ ቀጥለ ነው የምትለው። ኧረ አንተ በላ አስፈልገኝ ምለዋል ግዴታ ነው። እኔ ነኝ ማለት ምንም ማሽቃበጥ አስፈልገው። ምን አንተ ምንም አታሽቃበጥ። ስነ-ስርዓት ይኑር። የእግዚአብሔር ቃል አስፈልገው ስነ-ስርዓት ይኑር። እኔ ነኝ የምልህ ከኔ ቀጥለ ነው የምትለው። 4 አባጋስ 14 ሰው ማለት ይሱ። እሺ 14 ሰው እንግዲህ ካላሽቃበጥ ካሉ እንዴ እንዳለ ዳኒ ቴንክ 14 ሰው ዳኒ ቴንክ ዱፋን ቴንክ ዩ እንሙላ ሌላ ሞልተናል። ጂጂ ቴንክ ዩ ሞልተናል። አሁን ዝም ብለን 20 ሺህ እንግባ። እሺ ጋይስ ምን አሉ? ቴንክ ዩ ሶ ማች እሙዬ ቴንክ ዩ ሁላችሁንም ቴንክ ዩ ጸድዬ አብዬ። አሁን ትሪፕል ቤተሰብ ትሪፕሉን አሸንፈው አንድ ቅጣት አለበት። እጁን አንስቶ ነው የሚለው። አዎ በእናትህ ወደኋላ አራቀበል። በእናትህ እንደው አንበሳ ወርደላል። ወደኋላ አራቀበል። ስነ ስርዓት ይኖር። እሺ አፈርሱ ሰዎች አፈር አገባኝ። ለምን ሰዎች መጠንቀቅ አለብኝ። እየደነገጥ ነው ያሉ በእናትህ ሚውት ላድርጎ መሰለኝ። ጆሲ እንደዛ ይሻለኛል ነበር። ጆሲያችን ትሪፕል ጋይስ ትሪፕል ፋን ቴንክ ዩ ሶ ማች ፋን ቴንክ ዩ እንሂድበት። ምን አሉ? የሳይ ኡኖ ምን አሉ? ፋን ቴንክ ዩ ሶ ማች ጋይስ ትሪፕል እንጠቀም። እንሂድበት። ትሪፕሉን እንጠቀም። ከዛ በኋላ ችግር የለውም። ትሪፕሉን ተጠቅመን ታይሚንግ ላይ ወስደን ቅርቅር የታባቱ ይሄ ቆይ
ሊናዬ ወይኔ ሊና ወይኔ ሊና ወይኔ 33 ሺህ ገባ። ሊና አንበሳ ወረደለት። ጌታን አንበሳ ወረደለት። ቡዳንን ነው እያሉ ቡዳን አንበሳ ወረደለት። ቡዳንን ሊናዬ ቃላት የለኝም። በስመ አብ አረ ሊና አረ ሳም አረ ቲቪ በቲ ቤተሰብ ወይኔ በዚህማ በሰም ዲቻ ነው የምንከፍተው። ዲቻ ረፍ ዘፈነ ሚውት አድርገኝ። ምን አገባ? ሚውት አደርጋለሁ። ዘፈን እኔን አይመለከተኝም። ሶሪ በጣም ጋይስ፣ እኔ መውቼዋለሁ። ጋይዝ እንደርስበታለን እንዴ? አንተ ጋዜጠኛ አበደ እንደሞጣው ነው እኮ ቡዳ መንፈስ የተመታው። እኔ ዘፈን ግደሉ። እሱ ጋር እንሄዳለን። ዘፈን ከፈለክ ሂድ። በጣም በሌላ በማንም የለም አስብለዋለሁ ጋይስ። ጋይስ ታይሚንግ እንችላለን። እንደርሳለን 33 እንደርሳለን 33 ሺህ ከየት መተን እንደርሳለን 33 እንደርሳለን 33 ሺህ እንደርሳለን ጋይስ። አንደርስም ቴንኪውሽ ተሸንፈናልሽ። አንዴ እሺ የኔ ቅጣት ተቀጣ። እሺ ቅጣት አለበት። እሺ እኮ መዝሙር ዘምር። ችግር አለ ዘምራለ። ጋይስ ታብታብ አድርጉሽ። ማይ ፋሚሊ ቴንክ ዩ ሶ ማች። ሁለተኛው ቅጣት ምንድን ነው? ሁለተኛው መዝሙር ዘምር ብያለሁ። ከዳንኤል አምደ ሚካኤል ከተከስተና ከሊሊ። ሁለተኛ ቅጣት ተንበርክከ ኢየሱስ ክርስቶስ ብቻ ጌታ ነው ትላለህ 10 ጊዜ፣ ወይም ደግሞ ጌታ ኢየሱስ ያድናል ትላለህ። ሶስተኛ ቅጣት እኔ ምልህን ያንን ትላለህ። የእግዚአብሔር ቃል ማለት ነው። አንተ ቃል ከኪስ ትጨምራለህ። እንዲህ በቃል የምትለውን አናምንም እኛ። የእግዚአብሔርን ቃል ነው እኔ ከኪስ የምጨምረው። ከዚህ አንብበህ ከሆነ ችግር የለውም፣ ግን በቃል ትጨማምራለሽ። እንቴ ነኝ እኮ የእግዚአብሔር ቃል ላይ አልጨምርም። ስለዚህ የመጀመሪያው መዝሙር ዘምር አልኩህ። ለምንድን ነው የምታዝብ? እሺ የመጀመሪያው መዘመር። ሁለተኛ ኢየሱስ ያድናል ትላለህ ተንበርክከ። ምንድን ነው የምትለኝ? ለምንድን ነው የምታስደጋግመኝ? ቁጭ ብዬ እኮ ችግር የለውም። ተንበርክከ ቅጣት ነው መሆኑ። እሺ እጅን ከፍ አድርገህ ቁጭ ባልክበት እኔ ስል ትላለህ። አታሽቃብጠን እላለሁ። ችግር የለውም። ሞቅ አድርጌ 10 ጊዜ ነው የምትለው። እሺ ቁጥሩን አንተ ቁጥር። ኢየሱስ እንደሚያድን ማንም አይችልም። ማውረድ አትችልም። እጅን ከፍ አድርገህ ነው የምትናገረው። እኔ እላለሁ ኢየሱስ እንደሚያድን ማንም ቁጥር ጥሬ ነው። ፖለቲካ ስራ በልቀጥል። ኢየሱስ ያድናል። ኢየሱስ ያድናል። 14 ሰው ጋይስ 14 ሰው ኢየሱስ ያድናል። ኢየሱስ ያድናል። ትሪፕል ላይ ካልኩኝ 10 አይሆንም። ለኢየሱስ ያድናል። እሺ እጅን ወደ ላይ ታደርጋለህ። ጋዝ እንሙላ። ቆይ አንዴ ተረጋጋ። 7 አበጋዝ ጂጂ ቴንክ ዩ ሶ ማች። ፍያ ቴንክ ዩ አብዬ ቴንክ ዩ። ሌላ ወይኔ እሺ እንዳትወል በልጅ ፋን ቴንክ ዩ ሶ ማች አብዬ ሌላ 4 ሰው። ኧረ ተረጋጋ። ቆይ እናሸንፍ። ጸድዬ ቴንክ ዩ። ሌላ አንድ ሰው ሞልተናል። ቤትዬ ቴንክ ዩ ጋይዝ። እንደምንም ብለን 30 ሺህ እና 40 ሺህ እንግባ። እስቲ እንግባ። አስገቡኝ እስቲ ጋሽ ያስብሉ። እሺ እስቲ 40 እና 30 ሺህ እንግባ። ጋሽ ያስብሉ። አትከራከር። እኔ ምቀጣህን ትቀጣለህ። አቦ እሺ አልኩ አይደል እንዴ? እሺ እጅን ወደ ላይ ታደርጋለህ። ትሪፕል ነው። ቆይ ትሪፕል ይለፍሽ። ትሪፕል ከሺ ትሪፕል ነው ቤተሰብ። ትሪፕል ቤተሰብ። ጋይስ ትሪፕል ግላቭ ያለው ግላቭ ውስጥ ግላቭ ያለው ግላቭ ውስጥ ትሪፕል ነው። ሮቤል
አቤኬም ጉዱካሳ ቤት ቴንክ ዩ ኤርታል ቴንክ ዩ ትሪፕል ነው ጋይስ ትሪፕሉን እንጠቀም ዘማሪ ብቻ ተመችቶኛል ዘማሪ በላይ ቴንክ ዩ ትሪፕል ነው ጋይስ ትሪፕል ነው ፍፄ ቴንክ ዩ ትሪፕሉን እንጠቀም ትሪፕሉ መሳ ጸድዬ ቴንክ ዩ ሶ ማች ቴንክ ዩ ጋይስ ማይ ፋሚሊ ቴንክ ዩ ሌትስ ጎ ይኸው 13 ሺህ ገቡ ባላው ግላቭ ያለው አለ አብይ ግላቭ አለሽ በግላቭ ቴንክ ዩ ዘማሪ በላይ ቴንክ ዩ ግላቭ ጋይስ ቴዲ ዘፈኑን ዝጋው በእናትህ ፊት አድርገኝ ቴዲ ዘፈን አይሆንም ዘፈን ዝጋ ሚውት አድርገኝ ዘፈን ዝጋ ሚውት አድርገኝ ያይሶ ነው በእናትህ 30 ሺህ ገቡ ጋይስ ግላቭ ተጠቅሙ ጋይስ ግላቭ ነው እኮ እዛ እነሱ ግላቭ የተጠቀሙ እኮ ነው ጋይስ ግላቭ ተጠቅሙ ነው እኮ ግላቭ ተጠቅሙ እኮ ነው ጌታን በግላቭ እኮ ነው ግላቭ ነው ጋይስ አዎ ለዛ እኮ ነው ባው አውቄያለሁ ምን እንደሚያደርግ አውቄያለሁ ለእንትናቸው በማወቂያ ሊያረጉ ሰላሳ ሺህ ገብቷል ጋይስ ግላቭ ነው በግላቭ ነው እዚህ የደረሱት ወይኔ እንዳልክ እንደዛ ስርዓት እንዳላይሳስኩት ነገር እኔ ላይ ደርሶ ቴዲ ዘፈኑ ዘጋ እሺ ሁለት ቅጣት እንዴ እኔ አንተ በቤት ለምታደርገው አይመለከተኝም በቤት ለማደርገው አይመለከተኝም በዚህ ደረጃ ደግሞ እንደዚህ ቋንቋን ለመስማት መንገሽገሽ በጣም አናዶኛል ምንም የሚገናኝ ዘፈን አልሰማም ነው ያልኩህ አይ ዘፈን ላይ እኔ ጤንጤ ነኝ የምትላቸው ትነጋገራለህ ከእነሱ ጋር ችግር የለውም እሺ ወደ ቅጣቱ ልምጣ በማህበር አሸንፎ ሊቀውጥ ነው እሺ ቀጥል እሺ የመጀመሪያው ቅጣት እጅን ወደ ላይ ታደርጋለህ ማምንበትን አለ ታልኩ ቅጣት ነው አታድርገኝ አንድ ጊዜ ትላለህ አንድ ጊዜ በድፍረት ቀርቤ ያናገርኳት ሴት ክፉ አለማዞ ቅጣት ነው እንዳልክ ቅጣት መሆኑ ሰው እኮ ያውቃል አንተ ምንድን ነው በድፍረት ቀርቤ ያናገርኳት ሴት ትሪፕል ነው ጋይስ ደስ ይለኝ እንዳልኩ ቢናደደም ነው ቅጣት ይተገበረ ነው ጋይስ አራቺ ሊና የምትባለው ሴትዮ ኧረ እግዚአብሔር ይገስጻት እቺ ምን ጉድ ነች በእግዚአብሔር እቺ ያማታ እንዴ አንድ ጊዜ ትላለህ እቺ ብር እንዳልክ ብልግና አታስወራኝ እሺ በእናትህ አንድ ጊዜ ሰዎች ነው እኮ አንድ ጊዜ ነው እኔ ክርስቲያን ነኝ አንድ ጊዜ እንዳልክ ሰማን ደጋግመህ አትገባም የራስ ጉዳይ አንዴ ከነገርከን ሰማን በቃ እማላምንበትን ነገር አልልም ማለት ነው ክርስቲያን ነኝ ማለት በሌላ አማርኛ አፒታይቴ ከዓለም ይለያል ማለት ነው ሰማን 10 ጊዜ አትንገረን እሺ አየህ ደጋግሜ ማስታውስ አንተ ዘፈን የከፈትክ ዓለማዊ ነገር ልታስወራኝ ነው እኔ ደግሞ ደጋግሜ ማስታውስ ጊዜ የምትነግረን ክርስቲያን ነው ኖ አፒታይቴ ይታወቃል ማለት ነው የምፈልገውና ማልፈልገው የጠላውና የምወደው ይታወቅልኝ ማለት ነው ክርስቲያን ነኝ ሳይዮ ምናምን ጠጋ ቸርች ለመክፈት ነው ተረጋጋ እሱን አሁን እንደዚህ አይነት የእንቁራሪት ሙድ አቁመን ተራሱ እንደ እድሜ ይሁን እሺ እኔ እንዳልክ በጣም አንድ ጊዜ በድፍረት ያናገርኳት ሴት ጡጦ ፊት ነው ዞር በል ብላኛለች ኧረ እግዚአብሔር ይገስጽ አንተ ስራ ይፍረስ ጋይ 7 አባ 18 ሰው ነው የሚለው 20 ሰው አዎ ጀማሪ ክርስቲያን ነኝ እቺ ጀማሪ ክርስቲያን ነኝ አትቀጣ እሺ በድፍረት ያናገርኳት ሴት ጡጦ ፊት ነው ዞር በል ብላ አባራኛለች ጡጦስ ምንድን ጡጦ እንዴት መጣልህ ከሀገር ከወጣ ስንት ጊዜ ነው ጡጦ ያረሳል ጡጦ ፊት ነው ዞር በል ብላኛለች ጋይስ እኔ እንዳልደስ የምትለኝ በቃ ብትናደድም ተቀጣበልን ትቀጣለህ ደስ ይላል በቃ ጋይስ 5 ሰው
አስቸገረን እኮ ክርስቲያንን ያለ ደጋግሞ እየነገርን 5 ሰው 5 አባ ጋይስ 2 ሰው ቤተሰብ 1 ሰው እኔ ቲጂን ካሸነፍኩ ወንጌል ነው ማስመሰከረው። እሱ ዓለማዊ ነገር ነው የሚያስብለው። ሌላ አረጋይ ዛባ ሙሉ አንድ ቅጣት አለ። ቅጣት እየመጣ ሄሎ ኦኬ ቅጣት ምትሉኛል። ከድሮ ፍቅረኛ ቅጣት ምትሉኛል። ሊናዬ አራችን ሊና የምትባለው ሴትዮ ጠላቶች ከድሮ በቅርብ የሚያውቁ ሰዎች ናቸው። እየደወሉ እየነገሩኝ ነው። በዚህ ደረጃ እኔ ለምን እንደምቀረው 2400 ሰው ቁጭ ብሎ ነው እሱ ጋር ያለው። እኔ በማህበር አዋጥቶ ነው እኔ እንድቀጣ የሚፈልጉት። ቡዳንና እና ምን ትላለህ? የምትለው ነገር አለ? ቀናህ በዚህ በቡዳ አልቀረም። እኔ ቡዳ መንፈስ የተወጋ እሺ፣ ትቀጣለህ እንዳልክ ትቀጣለህ። የመጀመሪያው ጋይስ 20 እና 400 አያችሁ ልዩነቱ። ቆይ አንዴ ላውራ እስቲ በእናትህ። ቆይ እንዳልክ የኔ ቅጣት ነው፣ ትቀጣለህ። እሺ ሌላዬ ቃላት የለኝም። ሊና ትሬዛ ናሳ ኧረ በስመ አብ ዳመስክኑልኝ የቴዲ አዋሳ ቤተሰቦችን እንዳልክ ትቀጣለህ። ይሄን የከሰረ ጋዜጠኛ በነፍሱ የተጫወትኩ ነው። እላፊ ለምንድን ነው የምትናገረው? አንዴ ጠብቀኝ። አንዴ መጣሁ። ዶክተር ልመጣ ነው ነገር ዋት ከኔ ጴንጤ ነኝ። በእናትህ ችግር እኮ ጎበዝ፣ በእናታችሁ በእያንዳንዱ አረፍተ ነገር ጴንጤ ስለመሆኑ ሊነግረን ይገባል። ሰማን እኮ እንዳልክ። አዎ ጴንጤ ነህ አለን እኮ። እሺ ጴንጤ ነህ አላመንክም እንዴ? እሺ ኧረ በስመ አብ አሁን ደግሞ ኑጠሬ ጋሞ ጎፋን ነው የምከፍትለት። ከአስጌ ጋር ነው የማጋጨው። ቀን ከአስጌ ጋር ቁርጥ ትቆርጣለህ። ሙዚቃውን አልሰማም ካልክ ግን ያሳዝባል። እንዳልክ ከአስጌ ጋር ቁርጥ እየቆረጥክ እየዋልክ እየበላ እየዋልክ ሙዚቃው ሲከፍት አልሰማም ካልክ ያጋጫል። ሚዩት ነህ እንዳልክ። ክርስቲያን ነኝ፣ ዘፈን አይመለከተኝም። ቴዲ እኔ ከነካሙዙ ጋር አጋጫል። አይ ዶንት ኖ ከነሱ ጋር ለምን እንደዚህ አያደባደበኝም? ትጨርሳለህ ከነሱ ጋር። ወይ ጤና የለውም። የመጀመሪያው ቅጣት ጋይስ ትሪፕል ነው። እሺ የመጀመሪያው ቅጣት ክርስቲያን ነኝ ካልክ ከአስጌ ጋር መዋል የለብህም። ጨለማ ከብርሃን ጋር ምን ህብረት አለው? ጀመርሽ ፖለቲካሽን። አይ ቴዲ ናርዲሻ ቴንክ ዩ። ኧረ ጋይስ ኧረ እየሄዱብን ነው። ኧረ ትሪፕሉ እንጠቀም። ኧረ ጎበዝ በኢየሱስ እኔ ባይዘው ጴንጤ ነኝ ኢየሱስ ምናምን ስል ይመጣሉ። የክርስቶስ ተቃዋሚ መንፈስ ከየት እንደሚመጣ እዛ ቤት እኔ ደስ የሚል ብትናደድም ቅጣት ታከብራለህ። አቦ በእናትህ ፖለቲካ ትስራብኝ የምትለው በጣም እግዚአብሔር በጣም ከአንተ የሚመቸኝ ባህሪ። እሺ እኔ እንዳልካቸው ዘካርያስ አይደለም አባቴ፣ ዘነበ ዘካርያስ ነው። ያንተን አባት እኔ ቅድመ አያት አመሰቃቂ እያለሁ አንተ ማን ስለሆንክ ነው የኔን አያቶች የምታመሰቃቂ? ቦታ መቀያየር ያው ነው። ስርዓት ይኖረ። ቦታ ነው የተቀያየረው እንጂ ቤት አልተቀያየረ። አሁን እንደ ቤት ናቸው። እሺ ስርዓት ይኖረ። እንዳልካቸው ዘነበ ዘካርያስ እኔ እንዳልካቸው ዘነበ ዘካርያስ ሼም ይዞኝ ነው እንጂ ምንድን ነው ነገሩ? ነገረኝ። አይመለከተኝም። 636 አባጋይስ ሼም ይዞኝ ነው እንጂ ምርጫ 3 ምርጫ አስተኝ እንደውም ምርጫ አስተኝ ወይ ነው የምትለው? ቆይ ስማ አይደለም ምርጫ አስተኝ ጋይስ ሌላ 16 ሰው እንዳልክ ፕሊዝ
ኖ ምርጫ አስተኝ 3 10 ሰው እንዳልክ ፕሊስ በእናትህ ምርጫ አስተኝ። ኧረ ወደ ዘይድ ምርጫ አስተኝ 3 ምርጫ ያሟል። የመጀመሪያው ምርጫ ጋይዝ፣ ሌላ ቆይ ተረጋጋ። 5 ሰው 5 አባ የመጀመሪያው ምርጫ ቶሎ ጋይዝ፣ ቶሎ ሌላ 2 ሰው ቴንክ ዩ ምን አሉ? ቴንክ ዩ ሮብ፣ ቴንክ ዩ ቤቲ። ሌላ 2 ሰው ጋይዝ፣ ሌላ 3 ሰው 1 ሰው። እሺ ናይስ we did it። እኔ እንዳልካቸው ዘነበ 3ኛ ምርጫ ስጠኝ። ትሪፕል ነው ቤተሰብ፣ ትሪፕሉን እንጠቀም ጋይዝ። ይሄንን የከሰነ ጋዜጠኛ ዛሬ አበሳውን እያበላሁት ነው። 13,000 ላይ ቁጭ ብሏል። እኛ 900 ላይ ነን። ትሪፕሉን እንጠቀም። የሆነ ነገር አርጉ። ማይ ፋሚሊ ኢየሱስ እንትላል ቤት ቴንክ ዩ ቤት ይላል ነው ትሪፕል ቤተሰብ ቴንክ ዩ ጋይስ ትሪፕል ነው ቤት ቴንክ ዩ ትሪፕል። አረ ጋይስ አበባ ሰዓት አልፏል። ናርዲ ቴንክ ዩ ቤት ቴንክ ዩ። አረ ትሪፕሉን እንጠቀም። አረ ደህና ነገር እንደዚህ ውው የሚል ነገር ትሪፕል ቤተሰብ እንዳይደርስብን። አረ ትሪፕል 13,000 ላይ ነው እንዳይደርስብን ጋይስ ቴንክ ዩ ቤት። አረ ዘፈኑን ዝጋው ያሟ እንዴ 19,000 ገቡ። ቴንክ ዩ ዘፈኑን ዝጋ ቴዲ። ለምን ነው እንደዚህ የምታደርገው? ይሄ የ45 ቢኮራበት ነው። አልፈልግም እኔ ዘፈን መስማት። ሚውት ማድረግ ትችላለህ። እኔ ጴንጤ ነኝ። ይሄ የሌላ ሃይማኖቶች ቅጣት ነው። እኔን አይመለከተኝም። ምን የሚያገባ ነገር የለም። ዘፈን እኔ ጋር ህብረት የለውም። እኔ ክርስቲያን ነኝ ወንድሜ። አትክፈት ላይ እኔን ሚውት አድርገኝ። አትክፈት ዘፈን በስነ ስርዓት። ይሄ የሌላዎች ሃይማኖቶች ቅጣት ነው። ጴንጤ ጋር ዘፈን አይሰራም። ይሄ ለአርባ ምንጭ በነገር ላይ አይ ዶንት ሪሊ ኬር ክርስቲያን ነኝ። እኔ በቤቴ ለማደርገውን አይመለከተኝም። እኔ መስማት አልፈልግም። ቅጣት 3 ቅጣት አይመለከተኝም። አትንገረኝ በቤቴ በቃ ይኸውልህ፣ ከሌሎች እንደዚህ ሃይማኖቶች ጋር የፈለኩ ነው። ጴንጤ ጋር ስትመጣ ኃጢአት ነገር ጋር ህብረት ቆርጠናል። የለም ቁርጥ እስከነሱ ጋር ከኛ ጋር ከዓለማዊ ነገር ጋር ተለያይተናል። መጽሐፍም ሲናገር ቲቶ ምዕራፍ 2 ከቁጥር 11 ላይ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ባይዘው መጽሐፍ ቅዱስ ከነሱ ጋር ተሰብስበህ ቁርጥ ምናምን ስቆርጥስ ጓደኞቼ ናቸው። ወንድምነት ጓደኞች ባይዘው ህብረት ማድረግና መገናኘት ይለያያል። አሁን ከነሱ ጋር እገናኛለሁ፣ በላለሁ፣ እጠጣለሁ፣ ግን መስመር አለን። ጓደኞቼ ናቸው። ኦፍ ኮርስ በጣም ነው የምወዳቸው። ወደዚህ እውነት ወደዚህ ብርሃን እንዲመጡ ባገኘሁት አጋጣሚ ወንጌል ይመሰክርላቸዋል። ምንም ጥያቄ የለውም። ከዛ ውጪ ግን እነሱ የሚያደርጉትን አላደርግም። እሺ እንዳልክ አንተ ካሉ 2 ቀን ነው የምታወራው። ቆይ እንዳልክ ገና 17 ቀን አወራለሁ። ጴንጤ ነኝ። ወይኔ ቲቶ እንደዚህ ይላል። የኔ ሰዓት ነው እንዳልክ በእናትህ አንተ በቲቶ ጀምረህ በራእይ ነው የምታቆመው። ቆይ በእናትህ ኧረ እባክህ ስነ ስርዓት ይኑር። እጅን ወደ ላይ ታደርጋለህ። ናርዲዬ ቴንኪ ሶ ማች ማላም 3 ምርጫ አምጣ። ቴቫችን አዲስ ሮቤል ናርዲሻ ቴንኪ ሁላችሁንም ምርጫ 3 ምርጫ አምጣ አባቴ። 3 ምርጫ። የመጀመሪያው እጅን ወደ ላይ ታደርጋለህ። የመጀመሪያ እሺ። የመጀመሪያው እኔ ምልህን ትላለህ። ሁለተኛው እኔ አድርግ ምልህን ታደርጋለህ። አላረግም። ሶስተኛ ደግሞ እኔ ማድረግ ምልን ታደርጋለህ። እንደዚህ አይነት ተመሳሳይ ቴዲ እኮ ምርጫ ትሰማለህ። ቴዲ አይደለም ቴዲ እኔ አንተ ጋር ስሆን ለአንተ በጣም ነው ምራራ። ከወንጌልና ከወንጌል ውጭ እሺ እጅን ወደ ላይ ትላለህ። እጅን ወደ ላይ ታደርግና ትውልድ ሁሉ ትላለህ። አንድ ቅጣት ነው ያለኝ። ትውልድ ሁሉ ብጽዕት ይሉሻል። እመቤታችን ቅድስት ድንግል ማርያም የጌታ እናት ቅድስት ድንግል ማርያም እመቤታችን ከሴቶች ሁሉ የተባረክሽ፣ ከሴቶች መካከል የተባረክሽ ነሽ። ድንቅ ነሽ። ላከብርሽ ልፈራሽ። ኧረ እባክህ መጽሐፍ ማይኖር አታስብለኝ። ኖ ጴንጤ የምንፈራው እግዚአብሔርን ነው። አትፈራም? አንተ አባትን አትፈራም? ማርያምን በጣም ነው የምወዳት ማከብራት። አንዴ እናትን ትፈራለህ? ሰው የሚፈራው እግዚአብሔርን ነው። እንዳልተረጋጋ ቴዲ፣ ሰው የሚፈራው እግዚአብሔርን ብቻ ነው። መፈራት የሚገባው ፍጡር አልፈራም። እኔ
እናትን አትፈራ? ፍጡር አልፈራም። እናትን አትፈራ? ወዳታለሁ፣ አከብራታለሁ። የጌታ እናት ማርያም ትፈራለህ? አትፈራም? ለምን ነው የምፈራት? እናትን አትፈራ? እኔ እግዚአብሔርን ብቻ ነው የምፈራው ቴዲ አልልም። መቼም አሁን ያልከውን ልፈራሽ የሚለውን መቼም ነው ማለት ነው። ሰማይ ከፍ ምድር ዝቅ ቢል መቼም ውስጥ ያሉ ነገሮች ግን ተቆጡ ታውቃለህ። ችግር የለውም። መጽሐፍ ቅዱስ የማይለውን አልልም። ጴንጤ ነኝ። መጽሐፍ ካለ አለ እኔ ምንም በል እኔ አሁን ለምሳሌ ሁሉም ሰው እናቱን ያከብራል፣ እናቱን ይፈራል። እናቱን ያከብራል። አለቀ። እኔ አልፈራም። እዚህ ውስጥ ያላችሁ እናቶቻችሁን አትፈሩ? መፈራት የሚገባው በሰማይ በምድር አንድ እግዚአብሔር አለ። አለቀ። ፍጡር አልፈራም። በእናትህ እንዳልክ ፍጡር አልፈራም። ፍጡር አያስፈራኝም። እኔ አልፈራም። ወይኔ እንዳልክ በእናትህ ኧረ እባክህ እንደው መድኃኒዓለም ቀጥል። አሁን ቀጥል። በጣም እንትኑን እያለዘ አባቴ ጥያቄ ቀጥል። ወሬው ነው ፖለቲካውን ተውና። እሺ እኔ ምንን ስማው። እሺ ትውልድ ሁሉ ብጽዕት ይሉሻል። ትውልድ ሁሉ ብጽዕት ይሉሻል። ትውልድ ሁሉ ብጽዕት ይሉሻል። ትውልድ ሁሉ 10 ጊዜ ነው የምትለው እመቤታችን ቅድስት ድንግል ማርያም የጌታ እናት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። የጌታ እናት ቅድስት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። የጌታ እናት ቅድስት ድንግል ማርያም ሆይ ትውልድ ሁሉ ብጽዕት ይሉሻል። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ እስከ 48 መጨረሻ እንደሚናገረው ማርያም ከጸለየችው ጸሎት ውስጥ አንዱ የሆነው ከዛሬ ጀምሮ ትውልድ ሁሉ ያስለፈለፈ እኮ ትክክለኛ መንፈስ አይደለም እኮ ትውልድ ሁሉ ብጽዕት ይሉኛል ብላ እንደተናገረች እደግመዋለሁ። የጌታችን እናት የጌታችን እናት ማርያምን ትውልድ ሁሉ ብጽዕት ይላታል። የጌታችን እናት ማርያምን ትውልድ ሁሉ ብጽዕት ይላታል። ብጽዕት ስለሆነች ሆናም ስለተገኘች አርሻለሁ። መጽሐፍ ቅዱስ ሉቃስ ወንጌል ያለው ለአንብብነት አፈር ሰውን ተረጋጋ እንዴ ብጽዕት ናት እኮ መች ካልኩ በላልክ አልኩ። ፖለቲካው አንተ ፖለቲካዋን ትደርሳለች። አይዞህ እኔ አንተ አፍንጫህን ስጠርግ አፍንጫ ይጠርጋለሁ። ከዚህ በኋላ አንዴ ፋታ ውሰድ እስኪ። አንዴ ምንድነው የሚያቅበዘብዝ መንፈስ? ቀጣኸኛ ማርያም ብጽዕት ነች በል 10 ጊዜ አልኩ። ካላልኩ አላልክም ጦርነት ስል ቴዲያችን ይላል። ቴዲዬ ይኸውልህ አንተ ቤት ስታወያይ ፖለቲከኞችን ማይንድ ትሪክ ማድረግ እዛ እነሱ ጋር ነው። እስቲ አይሰራም። እኛ በታደሰ አእምሮ በጸዳ አእምሮ ነው ያለንን ጴንጤዎች ነን። ያንተ የሳይኮሎጂ ጌም ዘፈንን ሚውት ተደርጓል። አባ ጋይዝ እናሸንፈው። 10 ሺህ እንግባ። ከየትም ብለን 10 ሺህ እንግባ። ዘፈን ከፈተ ለመሰላችሁ ሌላ ሃይማኖት መስዮ ነው። ጴንጤ መሆኔን አላወቅም። ቤት ቴንክ ዩ ሶ ማች ሌትስ ጎ ጋይዝ ሌትስ ጎ ማይ ፋሚሊ። ይኸው ለ14 ሺህ ገባ። አይ 25 ሺህ ገባ። አይ ሊና የምትባል አንድ አለች። እግዚአብሔር የገሰጻት ሊና የምትባል በቃ ራሱ ነው እንደ በፌክ አካውንት የሚጽፈው። ናርጋችን ባይዲር ቴንክ ዩ ሶ ማች። ግን አላሸነፍንም። የምላክ አላሸነፍንም። ዘፈኑን ዝጋው ቴዲ። በቤቴ የምከፍተው ማንም አገባው። እኔ ፔንቴ ነኝ። አንተ የምትከፍተው ዘፈን አይመለከትም። ከፈለኩ ዘፈን፣ ከፈለኩ መዝሙር፣ ከፈለኩ ስብከት በቤቴ በተሰጠችኝ 4x4 ሳጥን አቁትን አደርጋለሁ። በተረፈ ለተከበረው አርባ ምንጭ ህዝብ ክብር ልታሳይ ይገባል። ኧረ እባክህ ዘፈን እኔን አይመለከተኝም። ሌላ ሃይማኖቶች ይሄ ለአርባ ምንጭ ህዝብ ልዩ ፍቅር ያለው ልዩ ቦታ ያለው መዝሙር ነው። ዘፈንና ጴንጤ ህብረት የለውም። ሶዬ ከአርባ ምንጭ ከስልጤ ከሽናሻ ከሀዲያ ጋር አይገናኘውም። ከክርስትና ጋር ነው የሚገናኘው። ዘፈን ከእንዳልካቸው ዘነበ ጋር ህብረት የለውም። አቁመናል ከዘፈን ጋር ያለን ህብረት። ኦኬ አንተ እዛው ማታ ተደበቀ ምናምን እንደፈለገ። እኔ ግን በአደባባይ ይሄ ዲስሪስፔክት ነው ለአርባ ምንጭ ህዝብ። እኔ እንዳልካቸው ዘነበ ዘካሪያስ ጴንጤ እኮ ነኝ። ትሪፕል ነው ጋይስ። አሁን ኤኒ ጊፍት ኢዝ ትሪፕል። እስቲ ማይ ፋሚሊ እስቲ እዚህ ጋር ደግሞ ታምር እንስራ። እስቲ ትቀጣለህ። አንዴ ጠበቀኝ። ታምር እንስራ ጋይስ። ትሪፕል
ትሪፕል ነው ጋይዝ። አረ እየቀጣ እየደበደበ አስቸገረኝ። ትሪፕል ቤት ቴንክ ዩ ሶ ማች ቤት ቴንክ ዩ ሶ ማች። ትሪፕል ነው ጋይዝ። ትሪፕል ሙሌ ሊናዬ በስመ አብ ወልድ ዴቫ ዌልካም ብራዘር ይላል። ሌትስ ጎ ይላል። ሌትስ ጎ ሙዬ ቴንክ ዩ ሶ ማች ቴንክ ዩ ማይ ፋሚሊ ቤት ኦ ዘፈኑን ዝጋው ያሟል እንዴ? ቴንክ ዩ ጋይስ ቴንክ ዩ ጋይስ። ይሄን አሁን እናሸንፈዋለን ጋይስ። ወይ ዴዴት እናሸንፈዋለን ጋይስ። ዘፈን እኛን አይመለከትም። አባ ዝጊ ዘፈኑን። እኔ መዝሙር ከፍታለሁ ጋይስ፣ መዝሙር ከፍታለሁ። ቦታ እንቀይራለን። የጌሙን አንዴ ማይ ፋሚሊ መዝሙር ከፍታለን። ቤት ቴንክ ዩ ሶ ማች ቴንክ ዩ ጋይስ። 18 አባ ናርዲዬ ቴንክ ዩ ዌልካም ማይ ፋሚሊ ሂር ዊ ጎ ይላል። ደስ ይበልሽ ቤተልሔም ተወለደ ጌታ ተወለደ መድኃኒዓለም። ጋይስ አፍጥኑ አበባውን እንሙላ። ናርዲዬ ኬቨን ቴንክ ዩ ሶ ማች አፍጥኑ። ዘማሪ በላይ ሳሚሻ ቢኒ ዴቭ ይላል። ኤዘድ ይላል። ሳሚ ኤንድ ጃን ይላል። ጋይስ ሶስት ተርበሉ 3 አባ 18 እንሙላ። ቴንክ ዩ ሌላ ሁለት ሰው እንዳይሞላብን ጋይስ። አንድ ሰው ያስ ሞልተናል። አሁን ትሪፕል ነው ጋይስ። ቴዲ ዘፈኑን ዝጋው አንዴ እባክህ ቴዲ ዘፈን ዝጋ። መንግስት አገባ አዘኝ እንደው በስተርጂና ማይረጋጋ እንደው ጋይስ አሉ እዛ ቤት ተንኮለኞች አሉ። ቤት ቴንክ ዩ ሶ ማች። አሁን ትሪፕሉ እንጠቀም። ትሪፕሉ ጋይስ ይኸው ደረሱ። 16 ገቡ ጋይስ። ይመጣሉ። ከየት እንደሚመጡ አላውቅም። እዛ ቤት አሉ ባይዘው ልክ ነው። ቴዲን ኢየሱስ እንደማስብል ሲያቆም ይመጣሉ። ቤት ቴንክ ዩ ጋይስ ቴንክ ዩ ቤት ጋይስ 42 ሺህ ገቡ። በኢየሱስ ስም 53 ሺህ ገቡ። ግላፍ ያለው አለ ጋይስ፣ ግላፍ ያለው አለ። 50 ሺህ ገቡ። 50 ሺህ ገቡ። ዴቫችን ቴንክ ዩ ብራዘር። ናርዲ ቴንክ ዩ ቤት ቴንክ ዩ ሶ ማች ማይ ፋሚሊ ፕሪቲ ሂውመን ሄር ኤንድ ፋሽን ቴንክ ዩ። እኛ መዝሙራችን እንከፍታለን። ጠጋ አድርገን እዛ ጋር ገና ግንባርን ያለባ። ኧረ ወደዛ ሂድ በእናትህ። ኧረ ዘፈኑን ዝጋ ቢያንስ ቴዲ። ምን ሆነ ነው ዘፈኑን ዝጋ? እኔ በቃ እኔ ክርስቲያን ነኝ። ዘፈን ከኔ ጋር አይሆንም። ታውቃለህ። ህዝብ ያውቃል። ክርስቲያን ምን ያገናኘው ከአንተ ህይወት ጋር? ዘፈን ዝጋ። መንግስት አዘኝም እኮ አልኩህ እንዳልክ ምን አገባህ? አሁን ትቀጣለህ። ይሄ መዝሙር አልከፍ እኔ ነኝ አይደል? የራሴን ቺ ኃጢአት ምገባው እኔ ነኝ። እሺ እቀጣለሁ። ቆይ ጋይዝ እንዳትረሱ እስኪ ጋይዝ 50 ምናምን ሺህ አረብና ሊና በሉ። በስመ አብ ሊና እኔ ነኝ አይደል? ገሃነም ምገባው ኃጢአት ውስጥ ምገባው እኔ ነኝ እንዴ? እንዳልክ አንተ ወረኔ በቃ ወደ ዘላለማዊ ህይወት ገብቻለሁ ብለሃል። ምንድን ነው እንደዚህ እንዴ? እኛ ዘፈን እየሰማን እኮ እንዳንተ አልተረበሽንም። አረ ሊናዬ በስመ አብ ትችያለሽ። በኢየሱስ ስም አቢ በኢየሱስ ስም ጨርስ። ሊና ንግስት ነሽ እንዳልክ ግንባርህን ያልባል ገና። ቤት ቴንክ ዩ ሶ ማች በኢየሱስ ስም በጌታ ስም እንዲህ በጌታ ስም ቆይ ይህንንማ እያመለክን
ስሙን ከፍ እያደረግን ቤት ሂር ዊ ጎ ተባረክ ቤት ቴንክ ዩ ጋይስ ባርኩት ቆይ አሁን የምናደርገውን ላሳያችሁ እንዴት ነው ይህንን ጌታ የምናመልከው ለስኪያው ኦ ማይ ጉድነስ ቴዲ አንበሳ አይታል ምንድነው አንበሳ ተጣለ ለምታረም ምን አላሸነፍከኝ እኮ ያተ በእናትህ እኔ አንበሳው ያለው አይደል ስጋለው በሽ ዋናው አንበሳ እዚህ ጋር አቴ በእናትህ ደግሞ ያንተ እንደው ምን አይሶ ነው በእናትህ ውጭ ሀገር ይኖራል ትንሽ እንግሊዘኛ ሲሰማ ነው የዋለው ብለን ብናከብረው ተቀጣና ኧረ እባክህ ተቀጣና ሁለት ቅጣት አለ ኧረ ተረጋጋ ቆይ ልጁ ምንድነው የተረበሸ መንፈስ ኧረ እንዳልተረጋጋ ኢየሱስ we did it ተሸነፋል እኮ ነው ቤት ኧረ በእናትህ አንተ ሰውዬ ዝም በል አንተ ላይቱን ስታጠፋው ደግሞ ምንድነው እሱ ነው አሁን ብዙ ተናት ፓፓ እሺ ና ተቀጣ እሺ እጅን ወደ ላይ ታረግና የናቁሽ ሁሉ እግርሽ ላይ ይሰግዳሉ ትላለህ ለማርያም አይደለም እሱ ባይዘው ለኢየሩሳሌም ከተማ ነው ማይሆን ጥቅስ ማይሆን ቦታ አታስብ እኔ በልምልህን ትላለህ እኔ ከሌላ ሰው ጋር የተጫወትኩ እኔ በል ያለኝ እላለሁ እኔ ባንም ባላም ኢንቴንሽን ሞቲቭን አስተካክለው ቤት ቴንክ ዩ ሶ ማች ቤት ቴንክ ዩ አንተ ምን አገባ አንበሳቸውን ስትበላ ትዘላለህ ቅጣት ስትበላ አትቀጣም እንዴት ያለ ነገር ነው ማላምንበትን አንተ ብታምኑ ለራስህ አምን እመን መጀመሪያ ተቀጣ መጀመሪያ ቀጣለሁ ለድል ጌታ የድል መዝሙር ተቀኙለት ክብር ለእርሱ ሞገስ ለእርሱ ኧረ እንዳልኩህ እባክህ መረጋጋት ይሁንልህ እሺ እንዳልኩህ ዝግጁ ነህ እንደኔማ ቢሆን እንደበዛው ኃጢአቴ ለምን ራሱ የዘመረው ተገኘው ባይራራልኝ አባቴ ምሕረቱ የሱ መዝሙር ነው ቸርነት አረገ ዘመረ የነበረው አቤቱ መድኃኒቴ ይክበር ይመስገንልኝ የረዳኝን አመሰግናለሁ በጉባኤው መሃል ከፍ አደርገዋለሁ እኔንም ረድቶኛል በእውነት እስቲ ዘምሩለት ለእሱ እልል በሉ ዘምሩለት ጌታ የድል መዝሙር ተቀኝቶለት ለእርሱ ሞገስ ለእሱ ለወደደን ላከበረን ለእኔም ያዝንዳ ለምሬው ነበረ ጸሎቴን መለሶ ጠላቴን አሳፈረ በቴን አጸናለኝ ረዳኝ መድኃኒቴ እኩል እዘምራለሁ ያረገውን በሕይወቴ የሰራውን በሕይወቴ ያረገውን በሕይወቴ የሰራውን በሕይወቴ አሜን ያረገውን በሕይወቴ የሰራውን በሕይወቴ ኦሆ የረዳኝን አመሰግናለሁ በጉባኤው መሃል ከፍ አደርገዋለሁ እኔንም ረድቶኛል በእውነት የምትሉ እስኪ ዘምሩለት ለእርሱ እልል በሉ ዘምሩለት ለድል ጌታ የድል መዝሙር ተቀኙለት እኔ የምልህ አንዴ ቴዲ አንዴ እኔ ታውቃለህ እኔ መከባበር በጣም ነው የምወደው እና መዝሙር ከፍቻለሁ አይደለ መዝሙር ስከፍት ቆይ አንዴ መዝሙር ከከፈትኩ
መዝሙር የከፈትኩ እየዘመርኩ ነው። ሊቆም ይችላል፣ ጌሙም ሊቋረጥ ይችላል፣ ወሬያችንም ይቋረጣል። ኦኬ ችግር የለም። እኔ መዝሙር ከከፈትኩ ቴዲ ማንን ይፈራል? ቆይ እኔስ ማንን እሰማለሁ? እንዳልካቸው ዘነበ አልተዋወቅንም መሰለኝ። እንዳልክ እኮ ነኝ። ቅንጣት ማንንም ሳልፈራ ቅንጣት ማንን ፈርቻ አውቃለሁ? እዚያ ጋር እንኳን ጴንጤ ሆኜ ድሮም ሰው ወደ ገደሉ ግባ እና መዝሙር ከከፈትኩ በኋላ ዘፈን መክፈት አንደኛ ለእግዚአብሔር ቃልና ለእግዚአብሔር መንፈስ ያለን ጥላቻ ነው የሚያሳየው። አንደኛ። ሁለተኛ ዲስ ኢዝ ሊትራሊ ዲሞኒክ አጋንንታዊ ስራ ነው የሰራው። ምክንያቱም እኔ አከብርሃለሁ። አሁን አንተ መዝሙር ቆይ አንተ የኦርቶዶክስ መዝሙር ብትከፍት ያንተን የኦርቶዶክስ መዝሙር ብትከፍት ምንም ነው ማለት ነው። ግን እኔ መዝሙር ዘምሬ አሁን ሪከርድ እኔ መዝሙር እየዘመርኩ እንደዚህ ስል አንተ ዘፈን ከዛ እንዳልክ በዘፈን ለማስባል ነው። አንተ ተው እንጂ ቴዲ። እንደዚህ አይነት እኔ ማልቀልድባቸው ነገሮች ቢኖሩ መንፈሳዊ ነገሮች ናቸው። በእናትህ አንድ ጊዜ ስማኝ። ያረከው ነገር ቶታሊ ተቀጣ ስትባል የመጀመሪያ እቀጣለሁ አልኩ። አይ እቀጣለሁ አንድ ጊዜ ስማኝ። እቀጣለሁ ግን አንዴ መዝሙር ልዘምር ብዬ ነው የከፈትኩት አይደለም። አንተ ዘፈን እንደማሰማ ህዝብ ያውቃል አይደል? እኔ የአንተ ዘፈን አይመቸኝም አይደለም፣ ጭራሽ ነው የሚያንገሸግሸኝ። ክርስቲያን ፕላስ መዝሙር ከፍቼ ዘፈን መክፈት ሊትራሊ አጋንንታዊ እንቅስቃሴ ነው ያደረገው ነው። ምናምን የማያገባህ ነገር አለ። አሁን አንተ ለሪከርድ እንዲመች አራዳ መሆን ነው ባንተ። አንተሳ መዝሙር ከፍተህ እዛ ጋር ለሪከርድ እንዲመች ነው። ለምንድን ነው እኔ መዝሙር የከፈትኩት? እግዚአብሔር ምስክር ጌታ ለማለት ማን ይከለክለኛል? ኖ አንተ መክፈት እኮ መብትህ ነው እኮ አይመለከተኝም። ግን እኔ መዝሙር ከፍቼ ዘፈን መክፈት ሪስፔክት የለህም ነው እንጂ እኮ መብትህ አይደለም አላልኩም። በዚህ በኩል እኮ ነው ሰው ያለው። በመረጥከው መሄድ መብትህ ነው እኮ። እሳትና ውሃ ቀርቦልሃል። ስለዚህ እኔ ኃላፊነቱን ወስዳለሁ። እኔ አንተ ቤት ያለውን የአጋንንታዊ ዲመን አንተን የሚያውቁ ያውቃል። ቴዲ እኔ የአጋንንታ እኔ ይገባኛል። የብርሃን ልጆች እኮ ነን። እንኳን የአንተ አይነቱ የጨለማ አሰራር እንዲሁም አጋንንት ያለበትን ሰው ዲዘርን የማድረግ እኮ እግዚአብሔር መንፈስ ያደለን ሰዎች ነን። ባይዘ የተቀበልነው የእግዚአብሔር መንፈስ የሱን ዓለም አሰራር ይገልጥልናል፣ ይገባናል። አንድ ጊዜ ስማኝ ጴንጤኔን እንጂ ፋራዮን እንዳይመስል ባይዘ ጭቅጭቅ አልወድም። አንድ ጊዜ ስማኝ። መጀመሪያ ተቀጣ አልኳት። አሁን አረጋጋውሽ። ኤኒያው ዩ ሜድ ሚስቴክ። ይሄንን መቀጠል ይቻላል። ተቀጣ አልኳት እንዳልክ ቴዲ እቀጣለሁ፣ ግን መዝሙር ልስማ አላልኩም ብያለሁ። ስማ ተቀጣ ስል መጀመሪያ መቀጣት ነበረብህ። ቆይ እቀጣለሁ፣ ግን አንዴ መዝሙር ልስማ ብያለሁ አላልኩም? መጀመሪያ ተቀጣ ነው ያልኩህ እኔ ቴዲ። ቆይ እቀጣለሁ። እኔ እኮ አልቀጣም ብዬ አላውቅም እኮ እየተቀጣሁ ነው አሁንም ቢሆን። ግን አንተ ሪስፔክት እንዳልክ አንተ የሚያስፈልግ ነገር የለም። አንተ እሺ እንዳትደግመው። አሁን ደግሞ ባይዘው አሁን እኔ መዝሙር ከፍቼ ደግሞ ትቀጣለህ። እቀጣለሁ፣ ችግር የለውም። እኔ መዝሙር ከፍቼ ግን ዘፈን ለመክፈት አይደለም ሌላ መዝሙር ሰማለሁ፣ ችግር አለብኝ። ብትሞክር እንቅስቃሴ እኔ ማሰብ አይደለም ብትሞክር። ቆይ ስማኝ፣ ብትሞክር ነው እንትን የምንለው። ባይዘው አይመቸኝም። እኔ በቃ እኔ ፒክ ላይ ነው፣ ይሄ መስመር ነው ለኔ። መንፈሳዊ ነገር አልደራደርም። አለቅ። ማን ተደራደር አለ? አንተ ዘፈን ስትከፍት እኔ መዝሙር ከፍቼ አልታገስም። ሪከርድ እያልክ ነበር። ሪከርድ ያደርጋሉ። ከዛ እኔ በመዝሙር ያንተን አንተ ዘፈን ከፍተህ አንተ መዛት ዘፈን እንደማሰማ ያውቀዋል ቴድሮስ። እኔ በመዝሙር እንዲያልኩ ነው። አንተ ተመሳሳይ ዘፈን ከፍተህ ከዛ ጭስ ሆነ እንዳልክ እየዘፈነ ለማስባል። ምክንያቱም የጨለማውንና የደንቆሮውን አለማሰራር በደንብ አውቀዋል። አጋንንት አንድ ጊዜ በአንተ በኩል ደግሞ ያሉት ሪከርድ ሲያደርጉኝ በአንተ መዝሙር እኔ እንዲህ እያልኩኝ ነው። እኩል ነን እኮ ቴዲ። እንደዚህ አይነት ዲመኒክ አይመቸኝም። እኔ ክርስቲያን ነኝ። ቆይ እንዳልክ አንድ ጥያቄ ልጠይቅ። አጋንንታዊ ካራክተር ነው ያሳየኸው። ችግር አትሰማም። ቆይ እንዳትደግመው። ቆይ ስማ፣ አሁን አጭር አማርኛ እንዳትደግመው። አንድ ጊዜ ስማኝ። ጨርሻለሁ። እንዳትደግመው ለማለት እኔ መለስ ስማ፣ አትቆጣኝ። ደግሞ ማንም እንዲቆጣኝ አልፈልግም። እኔ ቁጣ ይበልህ እኮ እንዳትደግመው። ባይዞ የተቆጣው እያዘዝኩ እንዳትደግመው። ተረጋጋ። አንድ ጊዜ ስማኝ። በአንተ በኩል ያሉት ሪከርድ ሲያደርጉኝ እኔ የምታየው ምን እያደረኩኝ ነው? እኔ ባይዞ በአንተ በኩል ያሉት ሪከርድ ሲያደርጉኝ ያንተ መዝሙር ላይ እኔ እያሸበሸብኩ ነው አይደል? እኔ መዝሙር ከፈቱ። እሺ አንተ እኔ ማላረገውልኝ ጋር ለምሳሌ አንተ መዝሙር ብትከፍት ይሄው እግዚአብሔር ፊት ነው የምነግርህ። የተለየ እንቅስቃሴ ማላረግም። ዘፈንም ምናምን ዘፈን አይታሰብም ሲጀመር። የተለየ እንቅስቃሴ ኢቭን አላረግም። ባይዘው ኢቭን አላረገውም። እሺ አንተ ግን ዩ ሜድ ሚስቴክ። በቃ አታሳስ። ስለዚህ እንደዚህ እናደርጋለን። ይኸውልህ የመጀመሪያው ነገር እኔ ለምሳሌ ዘፈን ስከፍት አንተ ሚውት ታደርጋለህ። አንተ ደግሞ መዝሙር ስትከፍት
እኔ ሚዩት አላደርግም፣ አደምጣለሁ። እሺ በቃ ግን አንተ ዘፈን ስከፍት እኔ ላደምጥህ? ሚዩት አደርጋለሁ። አልሞትም። አዎ አንተን ሚዩት አደርጋለሁ። እኔ ደግሞ አንተ መዝሙር ስከፍት ሚዩት አላደርግም፣ አደምጣለሁ። እኔ መዝሙር ስከፍት ግን ዘፈን ለመክፈት ማሰብ አይደለም፣ የተለየ እንቅስቃሴ ብታረግ። ኦኬ አንተ መዝሙር ስከፍት ንገረኝና እኔ አልከፍት መዝሙር ዘፈን። በተረፈ ግን አንተ ካልከፈትክ እኔ ዘፈን ስከፍት ሚዩት አደርጋለሁ። እኔ አንተ ሲጀመር አንተ ደግሞ መዝሙር ስከፍት አብሬ አደምጣለሁ። ችግር የለብኝም። እኔ ዘፈን አላደምጥም፣ አንተ መዝሙር ስከፍት አደምጣለሁ። ደስ ይለኛል ቴዲ። እኔ ደግሞ ዘፈን ስከፍት ማለት ነው አንተ ከፈለክ ሚዩት ታደርጋለህ። እኔ ዘፈን የሚባል ነገር አንተ ግን እኔ እሺ፣ በዚህ ተስማምተን የከራከረ ነገር እንዳልክ። እሺ የመጀመሪያው ቅጣት ከፈለኩኝ በቤቴ መንዙማ፣ ከፈለኩ መዝሙር፣ ከፈለኩ ዘፈን፣ የመጀመሪያው ቅጣት እንዳልክ 21 ሰው ጋይስ። እሺ አበባ እኔ እንዳልካቸው ዘነበ ምርጫ 3 ምርጫ። እሺ የመጀመሪያው እኔ ምልን ትላለህ? እሺ አንደኛ። ሁለተኛው እኔ አድርግ ምልን ታደርጋለህ? ሶስተኛ ምን ማይወድ ያው እኔ ምልን ትላለህ? እኔ እንትን ስለ እኔ አንተ ምንድነው? ምን ጋይስ አምስት ሰው ዚዮን ቴንክ ዩ ሶ ማች ጋይስ። ሙሉት ሙሉት ጋይስ። አራት ሰው ሌላ። ኧረ ጋይስ አራት ሰው እንሙላው። ሌላ አንድ ሰው ቴንክ ዩ ሞላን። ቴንክ ዩ ጋይስ ቴንክ ዩ ሞልተናል። አሁን ትሪፕል ነው። ትሪፕሉ እንጠቀም ጋይስ። ሚውት ላድርገው አንዴ አስጨነቀኝ። ትሪፕሉ እንጠቀም ጋይስ። ትሪፕሉን ጋይስ። ራሴን ተጠያቂ ማህበር በየትም በዚህም በዛም ብለን ከፍ እንበል። እሺ ከፍ እንበል ጋይስ። አሁን ትሪፕል ነው። ትሪፕል ቤተሰብ ትሪፕል ጋይስ። ሌትስ ጎ ቤት። ቴንክ ዩ ሶ ማች ቤት። ዛሬ በጣም አመሰግናለሁ። ቴንክ ዩ ቤት። ዛሬ ቴንክ ዩ አመሰግናለሁ። እንዳልክ ነው በነፍስ ነው የምጫወተው ጋይስ። ትሪፕል አረ ወደዛ ሄደ። ትሪፕል ነው ጋይስ። እሺ ቤት ሌትስ ጎ። ቴንክ ዩ ጋይስ። ዛሬ መንግስት ልንሆን ነው። አንድ ጥያቄ ልጠይቅ ነበር። እድሜ አንተ ለእንትኑ አልደርግ ጥያቄው ከፍ ይላል ትንሽ። እንዳልክ እኔ እኮ አንተን ቁጭ አድርጌ ማስተማር ልጅ ነው ሁሉም ተው በፈለገ እግዚአብሔር ቃል እኔ አይደለም አንተን ማንንም አስተማሪዎችን ሁሉ ማስተማር እችላለሁ። ደስ ይለኛል። ይኸው አስተምረኝ። ይኸው እኔ የእግዚአብሔር ቃል ልፈትነኝ ኖ አይ ደርሶ በቃ እኔ ብቻ እግዚአብሔር ተቆርቋሪ አላልኩም። ኧረ እኔ አላልኩም። ለምንድን ነው ፖለቲካ መሰራበት ያላልኩትን በማለት ለምንድን ነው? እኔ ትሄድ አስቸገርከን እንዳልክ አሁን ጌም ነው እንጫወትበት። እኔ ምንም አላልኩም እኮ። ለምንድን ነው የማይሆን አማርኛ የምታወራው? እሺ ምን ሆነ ነው? እሺ አሁን ትቀጣለህ እንዳልክ። ደህና ነህ ግን ቴዲ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በጣም የተረጋጋው ልጅ ነኝ እኔ። ኖ እርጋታውን ተወው። እሱን በእንጀራ ብለው። ደህና ነህ? መንፈስ ያለ ኧረ በደምብ ደህና ነኝ። ሆናል አንተ እንዴ? ደህና ከሆንክ ከዚህ ይመሰክራል እኮ ደህንነቴ። እሱን እሺ አሁን ትቀጣለህ። እኔ አሁን አንተ የእግዚአብሔር ቃል እንድትሰብከኝ ወይኔ እኔ ጭንቀት አልችልም በእናትህ እንዳለ እኔ መጨነቅ አልወድም። ትቀጣለህ። አታስጨንቀኝ። እኔ ከሀገር የተሰደድኩት ጭንቀት አስጠልቶኝ ነው። እኔ መጨነቅ አልወድም። ማንም እንዲያስጨንቀኝ ታዲያ ለማስጨነቅ ነው እንደዚህ ጭንቀት አልተኝ። አታስጨንቀኝ። አሁን ትቀጣለህ እንዳልክ በመድኃኒዓለም ትቀጣለህ። የመጀመሪያው ቅጣት ነገር የለም። እኔ እንዳልካቸው ዘነበ ከእንደዚህ ያን ነገር ውጣ ባይዞ እንዴ አንተ አረም እንደዚህ ያስተማርከኝ ከእንደዚህ ያን ነገር ውጣ። እሺ ምን ልቅጣ? እንደው አንድ ዙር ቅጣት አለብህ ባይዞ። ይኸው አሸነፍኩ። አንተ ትቀጣኛለህ። ደስ ያለ እቀጣላለሁ። እግዚአብሔር እኔ ታውቃለህ፣ እግዚአብሔር ቃል ነው የምቀጣ። ከፈለክ ንስሐ አስገባኝ። የፈለከው ጌታን አስቀብልሃለሁ እኮ ችግር የለብኝም። ግን እኔ እሺ ምን ልቅጣ? እኔ ካሸነፍኩ ጌታን አስቀብላለሁ። አንተ ቅጣ። አንተ ደስ ያለህን ምርጫ አስጠኝ። እኔ አደርጋለሁ። እኔ ችግር የለብኝም። አሁን ምን ልቅጣ? እሺ እኔ ምን አገባኝ? አንተ ነህ መቀጣኝ እኮ ቢያልከኛ ከዚህ ነገር ወጣ ካልከኝ እሺ ምን ልቅጣ? እሺ ቀጥል። እሺ እኔ እንዳልካቸው ዘነበ ዳልክ እኔ በጣም ነው የምትመጪኝ። እኔ እንዳልካቸው ዘነበ ዘካርያስ እኔ እንዳልካቸው ዘነበ ዘካርያስ ሼም ይዞኝ ነው እንጂ ቀጣዩ ምንድን ነው? ከዛ ቀጥሎ ሼም ይዞኝ ነው እንጂ አልልም። ቀጣዩ ምንድን ነው?
እንዳልክ እኔ ቀጣዩ አንድ ነገር ነው እኮ ቀጣዩ ነገር እንደዚህ አይነት የቁራኝ ያ መንፈስ እኔ እንዳልካቸው ዘነበ ቀጣዩ ማላምንበትን አይደለም። እሺ አንድ ነገር ልንገርህ ጋይስ፣ ደብል ነው እንዳልክ አንድ ነገር ልንገርህ። ለምሳሌ አንደኛ ከድገዳው ቴንክ ዩ ለጊፍተሮች ራሱ ክብር ሊኖር ይገባል። ተወሱን ማላምንበትን ነገር አለን ባይዘው ወይ ከማን ጋር እንደምትጫወት ችግር የለብኝ። እኔ ጨዋታ እኮ ነው የጨዋትኩ ያለሁት። ቀጣዩን ንገረኝና ሰምቼው እለዋለሁ። ማላምንበትን ነገር አልልም። እሺ እጅን ወደ ላይ ታረግና የናቁሽ ሁሉ እግርሽ ስር ይንበረከካሉ። ይሄን ጥቅስ የት እንዳለ ጥቅሱን ንገረኝና ከመጽሐፍ ቅዱስ ምን ይበል ያልኩ እኮ የናቁሽ ሁሉ የሚለው መጽሐፍ ቅዱስ ላይ አለ። ኢሳይያስ 60 እኮ የናቁሽ ወይኔ በላይ እሱ የጤና የለም እንዴ? መጽሐፍ ቅዱስ ላይ አለ። ላምበው እኔ በላይ ያልኩ እኮ ነው ማለት ያለበት። ይሄ ለማርያም አልተነገረም። ከማርያም ጋር እንዳታያይዙ ነው። ወይኔ እኔ ለማንም በላይ ያልኩ በል በመድኃኒዓለም። አይ የናቁሽ ሁሉ ብለህ ማርያም ጋር እንዳትወጥ ለኢየሩሳሌም ከተማ ይተነገረ። እሺ በላይ ያልኩ በል እንደው አራስ እሺ የናቁሽ ሁሉ እና ጌም እኮ ፈታ እያልክ እሺ የናቁሽ ሁሉ እንደዚህ የሚያስጨንቅ ከሆነማ አንቺ ስለሌላ ሰው ምን ይታየውታሽ? የናቁሽ ሁሉ መንፈስ እሺ የናቁሽ ሁሉ እግርሽ ስር ይወድቃሉ 5 ጊዜ። የናቁሽ ሁሉ ወደ እግርሽ ስር ይወድቃሉ 5 ጊዜ። የናቁሽ ሁሉ ኦፍ ኮርስ እግዚአብሔር ቃል ወደ እግርሽ ስር ይወድቃሉ። የናቁሽ ሁሉ 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 ለኢየሩሳሌም ከተማ የተባለ ቃል ነው። የናቁሽ ሁሉ ወደ እግርሽ ስር ይወድቃሉ። አለቀ። ችግር አለ ጋይስ? ሌላ 909 አባ ወልተር 909 አባ ጋይስ የጊዜ ጉዳይ 909 አባ እሱ ፖለቲካ መስራቱ ነው። ለጽዮን ከተማ ነው የተባለ 900 ጋይስ። ኧረ እንሙላው አበባውን። ኧረ እንሙላው 10 ሰው ሞልተናል። ኢሳይያስ 61 ላይ ያለ ቃል 6 ሰው ወይኔ አስቀጡም። ጋይስ አንድ ንቅጣው ይሻላል ከዚህ ልጅ ጋር ለጽዮን ከተማ ነው። ምን አረኩ ደግሞ ነው እንዳልክ የተቀጣ አይደለም የተባልክ ነው። ለዚህ ጋር ትሪፕል ነው ጋይስ። አሁን ጋይስ እስቲ ጋሺ አስብሉኝ። እስቲ ጸቅ ብዬ ልይና ዝም ከፍ ስልኝ 40 ምናምን ሺህ ስገባልኝ እስቲ ጽምብል ዝም ያየው ግድግዳው አንተ ሚዩት አድርገኝ የምወደውን ዘፈን ልከፍት ነው። ግድግዳው ሌትስ ጎ ጋይስ ከፍ እንበል ወደ ላይ ግድግዳው ቴንክ ዩ ሶ ማች። አረ ኢዊሻ ከንፈር አሳሳ እንደ አበባ በኩል እንደ ሊባኖስ በቤት ሰደድኩኝ እንደ ወይራ እንደ መዓዛው እኔ ያስቀመጥከው ዓለም ለሞላው እንደ ሆንክልኝ እንደ አበባ በኩል እንደ ሊባኖስ በቤት ሰደድኩኝ ዘፈን ከፈተ እኔ ለምን እስኪጫረ ዘፈኑ አይደለ? ዘፈን ከከፈተ እንደዚህ በቃ በአምላክ የልቤ ተባረክ፣ የልቤ አምላክ ተባረክ፣ የልቤ አምላክ የልቤ ተባረክ፣ የልቤ አምላክ ተባረክ። እዲዬ እሺ ወንድምነት ይሄን ቅጣት የመጀመሪያ ቅጣት እያሳደገኝ ግድግዳው ይላል የልቤ አምላክ የልቤ ተባረክ፣ የልቤ አምላክ ተባረክ፣ የልቤ አምላክ የልቤ ተባረክ። መዝሙር ትዘምራለህ ከኔ ጋር እኩል። ይሄን መዝሙር ዘምረን ከፍተን ዘምራለሁ። ችግር የለብኝም ወይ? አንድ መዝሙር አንተ የፈለግከው ለቅጣት መዝሙር ላስመርጥህ። ከሰማያት በላይ የሚለውን መዝሙር ታውቀዋለህ? ሁለት ቅጣት አለበት።
ሁለት ቅጣት ያለ። ኧረ ይሄን ተቀጣ መጀመሪያ ችግር የለውም ያንተ ይደርስ። ሰዎች እየነገሩ ነው ሁለት ያልተቀጣው ቅጣት አለ። ኧረ የለብኝም ተቀጥቼ ሁሉንም እግር በእግር አስቀጥተኛል። ኧረ ቴዲ ተው፣ ኧረ ተው ግን እንዳልክ። ኧረ ስለ እግዚአብሔር በፈጠረ በባንዲራ አምላክ አሁን ይሄን መዝሙር አብረን እንዘምራለን። ቆይ መጀመሪያ ያልቀጣው ሁለት ቅጣት አለ። ኧረ ተቀጥቻለሁ ቴዲ ግን ተው፣ እግር በእግር ነው የቀጣኝ። ያልተቀጣው ሁለት ቅጣት ሰው ጭራሽ ደውሎ ነው የሚያስታውስ። ይሄን መዝሙር አብረን እንዘምራለን። ችግር የለውም። እሺ ይሄን ከዛ እንቀጣለን። አይዞ ይሄን አሁን ተቀጣና ከዛ ተቀጣ። መጀመሪያ ይሄን ሁለት ቅጣት ተቀጣ። ኧረ አልቀጣኝም ቴዲ በእናትህ ሁሉ ተከታተለ ቀጣኝ። እኔ ከዘማሪያው በላይ መዝሙሩን ዘምርላለሁ ችግር የለብኝም። በቃ አሁን አብረን ዘምረን ከዛ ተቀጣ። እኔ እኮ ምን እኔ አሽቃባጭ ምን ማሽቃባጭ ካልተጠበቀ እኔ ዘምራለሁ ችግር የለውም። ኧረ እባክህ በቃ ይኸው ከዛ ተቀጣኝ። መጀመሪያ ሁለት ቅጣት ተቀጣ እኮ ተቀጣለሁ ባይዘው ሁለት ቅጣት እንዳለበት አትርሳሽ። ቅድም 10 ሺህ አሁን 10 ሺህ እና 5 ደቂቃ ነው ተቀምጠው መዝሙር አሁን ያን አርፈህ ዘምር። ሰማይን ዘርግተህ እንዲህ አታለጋ የትልቅነቱ ብዛት ከሰው ስትያ አንተ የሰራህ በስንት ይልካል ይሰማኝ ትልቅ ተባረ አንተ ምን ትባላለህ አንተ የሰራህ በስንት ይልካል ይሰማኝ ትልቅ ተባረ አንተ ምን ትባላለህ አንተ የሰራህ በስንት ይልካል ይሰማኝ ትልቅ ተባረ ሰሪው ምን ትባላለህ ከሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ 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 አንተ ትልቅ ነህ። 17 ዘምር 15 ሁለት ቅጣት አለ። ቴዲ ዘምር ቴዲ እሺ እንዳልኩህ እየባረክ ነው። አንተ ትልቅ ነህ። አምስት አንተ ትልቅ ነህ። እኔ በዘምር ነው ሌላ አራት አባጋይስ አጥቷት ነው ነው ሰው ቁጥር እጅጉን ብዙ ነው ከአዳም ጀምሮ እስካሁን የኖሩ በፊት ሁሉ ሲታየን ጌታ በገቦ እንዳለች ትንሽ ጠብታ ምትገርም ጌታ ከሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ 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 አንተ ትልቅ ነህ። ሰማያት በላይ 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 መዝሙር አምልኮ አላቋረጥም። አንተ ትልቅ ነህ። እኔም 5 ደቂቃ መዝሙር ገዝተሽልኝ ኖሮ ምድር ሰፊ ናት ስባቷን የምትይዝ ቁጥር የሚያስባት አንተ ግን ጌታዬ ትልቅ ትልቅ በክበቦቿ ላይ ትቀመጣለህ። ከፍ ከፍ ላድርግህ ከሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ 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 አንተ ትልቅ ነህ። ሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ 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 አንተ ትልቅ ነህ። አንተ ትልቅ ነህ። ከሰማያት በላይ በላይ ከምድር በላይ ከፍጥረታት በላይ 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 አንተ ትልቅ ነህ። አትደረስም፣ አትመረመርም፣ አትታወቅም። እግዚአብሔር ሆይ አንተ ትልቅ ነህ። መጽሐፍ
ሲናገር እግዚአብሔር ትልቅ ነው እኛም አናውቀውም ተብሎ እንደተጻፈ የማትታወቅ የማይደረስበት አንተ ትልቅ ቴዲ ስላከበርክ ቴንኪው ደስ ብሎኛል። አሁን ምንድን ነው ምንድን ነው የምትቀጣኝ? ይሄን ነገር ብሩኮኒ ማይመቸኝ ግርግር ሲበዛ ነው እንጂ ለምን ደሞ አይዘምረው? እሺ አሁን ትቀጣለህ። አሁን መዝሙር ትዘምራለህ። ሌላ መዝሙር ደግሞ አብረን ነው። ደስ ይለኛል። ልጁ ነው ደስ ይለኛል። በጣም ደስ እያለኝ ነው የምዘምረው። በጣም እግዚአብሔር በጣም ደስ እያለኝ እኔ መዝሙር በቃለ ዘምር ብትለኝ ዘምር ነው ሙሉ ደስ ይለኛል። በጣም ደስ ነው የሚለኝ ቴዲ አባቴ ዘምራለሁ በደንብ ደስ ያለን ወንድም። እሺ እግዚአብሔር ትልቅ ነው። እኔ ምን አስባለሁ መሰለህ ቴዲ አንዳንዴ ጌታን እየተጫወትን ነው እያወራን ነው በብዙ ሁኔታ ውስጥ ግን ምን አስተዋልኩ መሰለህ ሰው የትኛውም የህይወት ከፍታ የትኛውም የህይወት ዝቅታ የትኛውንም ማግኘት የትኛውንም ማጣት ጨረቃ ደርሶ ቢመጣ ደመና ላይ ቢራመድ አንቱ የተባለ የምድርን ማዕረግ ቢቀበል የፈለገውን ነገር ቢያደርግ ከዚህ ሁሉ ነገር በላይ እግዚአብሔር ትልቅ ነው። አሜን። እሺ ወደ መዝሙሩ ነው። አሜን። ምንም ጥያቄ የለውም። እኔ እኮ ጉልበት ግርግር ጨዋታ አያስፈልገውም። እግዚአብሔር ትልቅ ነው። ምን ጥያቄ ያለው? እግዚአብሔር የመረጋጋት መንፈስ ነው። ደስ እያለ መዝሙሩ ምንድን ነው የምከፍተው? አሽ ጌሙን ካንሰል ነው። ምንድነው ይሄ? አሁን ነው ጌሙን ካንሰል ነው። አይ የቲክቶክ ራሱ ያመጣው እኮ ነው። አይ ነው ይሄ አዲስ እንትን ነው። ሙዚቃው ከመዝሙሩ ጋር አብሮ አይደለም። ኦኬ ይለቃሽ ይለቅ። አቁሙ። ምንድነው ይሄ? እኔ አንተ እኮ ነው የጀመርከው። አይ ዶንት ኖ። ኦኬ ምንድነው? ቦነስ ምናምን ነው። ይለቅ በቃ ሳታልቅ አታቋርጠው። አንተ ይካል እንጀምራለን። ደስ ይለኛል። መዝሙር መጫናችሁ መዝሙር ደስ ያላችሁ መዝሙር ልክ የሌለው ይሄን መዝሙር አሁን ልቀይረው ነው። የኔ ቤት ሰዎች ይሄን መዝሙር ክፈት ካሉኝ ያን ነው የምከፍተው። እንዳንተ አይነት የማንን ልክፈትላችሁ? ሁሉም ነገር ትዝ ይለኛል። ሁሉም ነገር ዊኔን እንዳይወስድ ጋይስ፣ ትዝ ይለኛል። ዊኔን እንዳይወስድ ነገሩኝ። ሞቼ ነበር ተቀብሬ ጌታ ወደ እኔ ባትመጣ። ኦኬ በእጄ ላንቀሳቅሰው። ምን አድርጌ ላንቀሳቅሰው? ቴድሮስን አይገባኝም። ይሄ ምንድነው ጋይስ? አሁን ምንድነው ይሄ? በእጄ ኮይኑን ምንድነው ማድረገው? ከዛ ምንድነው የመጣው? ኦኬ ወደ እንትኑ ልከተው። ዊኔን እንዳይወስድ ጋይዝ። አስራ ሰከንድ ነው። ጂን ወርድስ ወዲ አርግ
ኦኬ ጋይስ እንደዚህ ነው እንደ ቅድም ለምን አልነገራችሁም ታዲያ? ቅድም አትነግሩኝ? እዛው ላይ ፒክ ያደረክ ነው ኮይኖቹን የምትለቀው። እኔ ምን አውቃለሁ ቴዲ። እሺ አሁን ቀጥል። አኖሮኛል። ክፈተው በእናትህ ደስ ብሎኛል በጣም። እኔ በእኔ ቤት ምርጫ ነው የመረጡልኝ መዝሙር አለ። መዝሙር ከፍተህ አሁን እንደገና ሌላ መዝሙር ትላለህ? ምን ሆነ ነው አንተ? ራሱ አይደብርም እንደ ለአንተ ከፈትክ እየሰማን ነው። ሰው ምን ሆነ ነው አባ? እና እኮ የተገላቢጦች ዘመን ላይ ነው ያለን። በዓለም ያለን ሰዎች ከፍተኛ የሆነ መረጋጋት አለ። በጌታ መዝሙሩ ክፈት በእናትህ ያሁኑ የምርቴ። ኧረ ምንድን ነው በእናትህ ይሄ ጌም ይጮሃል በጣም። አቁሙ። እሺ አይቆምም፣ አይቆረጥም። እሺ ወጥተህ ግባ። እሺ ቶሎ በል። አሁን መዝሙር ከፍቶ ያልተማማ ሮባ በነገራዊ በጣም በሰከነ መንፈስ ካወራን እኮ እንግባባለን። የሚያጨቃጭቅ ነገር። እሺ መዝሙሩ ክፈት በና የምርቴ ነው አሁን